ሰላም ሰላም አህመድ እባላለሁኝ። ዛሬም አንድ ኤግዛምፕል እንሰራለን ማለት ነው። በዚህ ሌክቸር ኤግዛምፕላችን ምንድነው የሚለን two forces F1 is equals to 10 Newton and F2 is equals to 20 Newton act on a body at angle of 60 degree ነው የሚለን between them as shown below ነው የሚለን determine the resultant force acting on the block using parallelogram method ነው የሚለን እንግዲህ parallelogram method በመጠቀም of accurate construction ነው የሚለን እንግዲህ ምንድነው በነገራችን ላይ the angle between two vectors ተብሎ የተሰጠን 60 ዲግሪ ከሆነ የምንጠቀመው ምንድነው ፓራሎግራም ሎውን ነው የምንጠቀመው ምንም እንኳን እዚህ ባይነግረንም ማለት ነው። ስለዚህ ፓራሎግራም ሎውን ነው የምንጠቀመው ማለት ነው። ስለዚህ የዚህ ቬክተር ይሄ ፎርስ 1 እና የፎርስ 2 ሪዛልታንት ፎርስ ነው የምንፈልገው ማለት ነው። ፎርስ እንደዚሁ አንዱ የቬክተር ስለሆነ ነው ስለ ፎርስ ኤግዛምፕላችን ያለን ማለት ነው። እንግዲህ ከዚህ ቀደም እናውቀዋለን F1 እና F2 በመካከላቸው 60 ዲግሪ ከተሰጠን እንዴት ነው የምንሰራው ስንል ፓራሎግራም ሎውን እንጠቀማለን እና የተባልነው ዘን ፈርስት ምንድነው የምናደርገው ኮንስትራክት ዘ ፓራሎግራም ነው የሚለው እንግዲህ ፓራሎግራሙን ኮንስትራክት እናደርገው እስቲ እንዴት ነው ኮንስትራክት የምናደርገው ስንል ከF1 ጋራ ፓራላል የሆነ ልክ እንደዚህ እናሰምራለን ማለት ነው። ልክ እንደዚህ እናሰምራለን ይሄ ማለት ነው ይሄ ቬክተር F1 ነው ማለት ነው ፓራላል ቱ F1 ስለሆነ ማለት ነው። ከዛ ሌላኛው ደግሞ ከF2 ጋራ ፓራላል የሆነ እንሰራለን ልክ እንደዚህ ማለት ነው። ልክ እንደዚህ ስትሬት ላይን ነው የሚሆነው እዚህ ላይ ይሄን ምን እንለዋለን ልክ እንደዚህ እናደርገውና ይሄ እንደዚሁ F2 ነው ማለት ነው። ይሄ F2 ነው ማለት ነው። ይሄኛው ደግሞ F1 ነው ማለት ነው። ይሄኛውን F1 ማለት ትችላላችሁ ይሄን F1 ማለት ነው ምክንያቱም ፓራላል ናቸው ስለዚህ እኩል ናቸው ማለት ነው። ዘን ሪዛልታንት ፎርሳችን የሚሆነው ብለን እንትን ያልነው ምንድነው the diagonal of the parallelogram ነው ያለው። ስለዚህ ከዘን እንነሳና እስከ ልክ እንደዚህ ሄድና እስከዚህ ድረስ ያለው ይሄ ማለት ነው እዚህ ላይ እዚህ ድረስ ማለት ነው። ዘን ይሄ ምናችን ነው ማለት ነው አራችን ነው ማለት ነው ሪዛልታንት ቬክተራችን ማለት ነው ወይንም ሪዛልታንት ፎርሳችን ማለት ነው። ዘን እቺኛቱ ምን እንበላት አልፋ እንበላት እቺኛቱን አንግል ምን እንበላት አልፋ አልናት ማለት ነው። ከዛ በኋላ ምንድነው የምናደርገው በቀጥታ ፓራሎግራም ሎውን ነው የምንጠቀመው ማለት ነው። ፓራሎግራም ሎው ማለት ነው ስንል F1 ስኩዌር ፕላስ F2 ስኩዌር ፕላስ twice of F1 ታይምስ F2 ኮዝ ቴታ እንደሆነ ነው R ስኩዌር የምናውቀው ማለት ነው። ዘን እስኪ እንጻፈው ዘን we use the parallelogram law ነው የሚለን እንግዲህ ፓራሎግራም ሎው ፎርሙላ ምንድነው የሚለው ስንመለከት R ስኩዌር equals to F1 ስኩዌር ፕላስ F2 ስኩዌር ፕላስ twice of F1 ታይምስ F2 ኮዝ ቴታ ነው የሚለን ኮዝ ቴታ የምትባለው እንግዲህ 60 ዲግሪ ማለት ነው በዚህ ኬዝ ማለት ነው። ዘን እስቲ ሳብስቲቱት እናድርገው እስቲ የመተካካት ስራ እንስራ። የመተካካት ስራ ስንሰራ ምንድነው F1 ማለት የተሰጠን ስንት ነው 10 ኒውተን ነው። F2 ማለት ነው 20 ኒውተን ነው የተሰጠን እዚህ ላይ እንደዚሁ twice of F1 times F2 cos theta ነው የተባለው cos theta ማለት ደግሞ 60 ዲግሪ ነው። ዘን ምንድነው cos 60 ዲግሪ ምንድነው 0.866 ነው የሚመጣው ቫልዩ ማለት ነው ምንም እንኳን እዚህ ባልጽፈው ማለት ነው። ከዛ በኋላ ምንድነው 10 ስኩዌር ማለት 100 ይመጣል 20 ስኩዌር ማለት እንደዚሁ 400 ይመጣል። ዘን twice of 10 times 20 times and 0.866 ደግሞ ሲባዛ ምን ይመጣል የሚለውን ነገር ስናይ ደግሞ R ስኩዌር ኢኳልስ ቱ ልክ እንደዚህ ይመጣል 100 ይመጣል ይሄኛው 400 ይመጣል ይሄኛው ደግሞ 2 times 10 times 20 times 0.866 የሚለውን ሲባዙ ማለት ነው 346.4 ይመጣልናል። በአጠቃላይ ሁሉንም ስንደምረው 846.4 ኒውተን ስኩዌር ይመጣል ማለት ነው። እዚህ ላይ ኒውተን ስኩዌር ማለት ትችላላችሁ። ከዛ በኋላ ምንድነው የምናደርገው ይሄን ከስኩዌር ሩት መክተት ማለት ነው። ሳይንቲፊክ ካልኩሌተር ስኩዌር ሩት ስንከተው ምን ይመጣልና R equals to the square root of ብለን 846.4 ነው እዚህ ላይ .4 ከተቱበት እዚህ ላይ ተሳስተን ነው እንጂ ማለት ነው። ያው R equals to square root of 846.4 ኒውተን ስኩዌር ሲሆን ከስኩዌር ሩት ስንከተው ምን ይመጣልና
ከስኩዌር ሲወጣ ማለት ነው 29.09 ኒውተን ይመጣል። ስለዚህ አንሰራችን ይሄ ይመጣል ማለት ነው። አንሰራችን 29.09 ኒውተን እንደሆነ መልሳችን ማወቅ ይጠበቅብናል ማለት ነው። ሌላኛው ምንድነው አልፋን ፈልጉ ብንባልስ እንዴት ነው የምንሰራው የሚለውን ነገር እናያለን ማለት ነው። እንግዲህ ከዚህ ቀደም እንደተነጋገርነው ምንድነው ባይ ኮንስትራክሽን ላይ ልክ እንደዚህ መሄድ እንችላለን ብለናል አይደለ? F1 ወደዚህ በኩል ይመጣና ከዛ በኋላ እቺኛቱ ምን ተብላ ትጠራለች? 60 ዲግሪ እንደምኮን ከዚህ ቀደም ነው ተነጋግረናል። ምክንያቱም ኮረስፖንዲንግ አንግል ስለሆነ ማለት ነው። ማንና ማን? ይሄ አንግል እና ይሄኛው አንግል ማለት ነው። ዘን ይሄኛው ስንት ይሆናል ማለት ነው? 120 ዲግሪ ይመጣል ማለት ነው። ይሄንኛው 120 ዲግሪ ይመጣል ማለት ነው። 120 ብላችሁ እዚህ ላይ ጻፉበት። 120 ዲግሪ ዘን ይሄ 120 ዲግሪ መጣ ማለት ነው። ስለዚህ ሳይን ሎውን መጠቀም እንችላለን ማለት ነው። ሳይን ሎው ምንድነው የሚለው ስንል ምንድነው ሳይን አልፋ ዲቫይድድ ባይ ኤፍ2 ምክንያቱም ኦፖዚቱን ነው የምንጠቀመው። ሳይን አልፋ ካልን በኋላ ኦፖዚቱን ይሄንኛውን እንጠቀማለን። እዚህ ኮልስቱ እንልና ሳይን ኦፍ 120 ዲግሪ ዲቫይድድ ባይ ዘ ኦፖዚት ኦፍ ዚስ አንግል ደግሞ አር ነው። ስለዚህ ዲቫይድድ ባይ አር እንላለን ማለት ነው። እስኪ እንጻፈው። ዘን ዘ ዳይሬክሽን ኦፍ ዘ ሪዛልታንት ፎርስ ሜዠርድ ፍሮም ኤክስ አክሲስ ነው የሚለን። ኤክስ አክሲስ በዚህ ሰዓት ምንድነው? ይሄን F1 ይሄንኛው ልክ እንደ ኤክስ አክሲስ ወስደነው ነው ይሄንኛው እንደ ኤክስ አክሲስ ማለት ነው። ምክንያቱም ሆሪዞንታሊ ነው ቬክተራችን የተሰጠንና ከፈለግን ደግሞ ፍሮም ኤፍ ማለት እንችላለን F1ን ማለት ነው። ከF1 አንፃር በምን ያክል አንግል ነው የሚገኘው የሚለው አልፋን ፈልጉ ነው ማለት ነው። ዘን ባይ ዩዚንግ ዋት ሳይን ሎው ማለት ነው። ሳይን ሎው ምን ይላል ስንል ሳይን አልፋ ዲቫይድድ ባይ F2 ነው የሚለው። ያው ሳይን አልፋ ማለት ነው ሳይን አልፋ ዲቫይድድ ባይ F2 ነው የሚለን። F2 ማለት ለዚህ አንግል ለአልፋችን ኦፖዚት የሆነው እናካፍላለን እዚህ ኢኳልስቱንና ሳይን ቴታ ዲቫይድድ ባይ አር ነው። በዚህ ጊዜ ሳይን ቴታ የሚባለው ቴታ የምትባለው 120 ዲግሪ ናት። ዘን እቺኛቱ ደግሞ ከፈለን ጋማ ማለት እንችላለን። ይሄን ጋማ እንልና ሳይን ጋማ ዲቫይድድ ባይ F1 እንላለን ማለት ነው። F1 ማለት ኦፖዚት ቱ ዚስ ዋን ማለት ነው ጋማ ማለት ነው። ከዛ በኋላ ምንድነው እኛ የምንፈልገው ሳይን አልፋ ስለሆነ እቺኛቱን ኢኩዌሽን ብቻ እንጠቀማለን ማለት ነው። የትኛውን ኢኩዌሽን? ሳይን አልፋ ዲቫይድድ ባይ F2 = ሳይን ቴታ ዲቫይድድ ባይ አር የሚለውን ብቻ እንጠቀማለን ማለት ነው። ስለዚህ ምን ይመጣላል? ይሄንን ሪአሬንጅ ስናደርገው ማለት ነው። ሪአሬንጅ ሲደረግ ምን ይመጣል? አልፋ ሳይን ኢንቨርስ ኦፍ እንደና F2 ሳይን ቴታ ዲቫይድድ ባይ አር ይመጣልናል ማለት ነው። ይሄን ክሪክሮስ አድርጉት መጀመሪያ ላይ F2 ታይምስ ሳይን ቴታ ዲቫይድድ ባይ አር ይመጣላችኋል። ዘን አልፋን ለማግኘት ሳይን ኢንቨርስ ኦፍ ዚስ ዋን ማለት ነው። ስለዚህ ሳብስቲት ስናደርገው ምንድነው F2 20 ማለት ነው። ሳይን 120 ዲግሪ ነው የምንጠቀመው እዚህ ላይ ዲቫይድድ ባይ 29.09 ነው የምንጠቀመው ማለት ነው። እዚህ ኳልስቱ 36.5 ዲግሪ ይመጣልናል ማለት ነው። ስለዚህ አንግላችን ከዚህ ከፖዚቲቭ ኤክስ አክሲስ ወይንም ከF1 ጀምሮ እስከ ሪዛልታንት ቬክተራችን ያለው 36.5 ይመጣልናል ማለት ነው። እዚህ ላይ አንድ ነገር ማወቅ የሚጠበቅብን ነገር አለ። እዚህ ላይ ምንም እንኳን ፓራሎግራም ሎውን ብንጠቀም እንትን ላይ ማለት ነው ከዚህ ላይ አሁን ፓራሎግራም ሎው ሪዛልታንት ቬክተራችን ለመፈለግ ፓራሎግራም ሎውን ብንጠቀም ነገር ግን ዳይሬክሽን ለመፈለግ ሳይን ሎው ነው የምንጠቀመው። ሳይን ሎው ደግሞ ምንድነው? ትሪያንግል ሎው ነው የሚጠቀመው። ትሪያንግል ሎው ማለት ኮዛይን ሎው ማለት ነው። ኮዛይን ሎው ደግሞ ይሄ ቬክተር እና ይሄኛ F1 እና F2 ሄድ ቱ ቴል ኮኔክት ሲደረጉ ማለት ነው። ዝላይ ልክ እንደዚህ ማለት ይችኛው ትሪያንግል ነው የምንጠቀመው ማለት ነው። ስለዚህ መሸወድ የለብንም ማለት ነው። 60 አይደለም የምንጠቀመው 120 ዲግሪ ብለን ነው የምንጠቀመው ማለት ነው። ዘን ሳይን ቴታ ዲቫይደድ ባይ አር የምንለው አር ሳይን 120 ዲግሪ ዲቫይደድ ባይ አር ብለን መግለጽ አለብን ማለት ነው። ስለዚህ የኮዛይን ሎውና የፓራሎግራም ሎውን መለየት ከቻል ነገሩ ቀላል ነው የሚሆንልን ማለት ነው። ምክንያቱም ሁለቶቹ የሚለዩት በፕላስ እና በሳይን ስለሆነ ማለት ነው። ምክንያቱም ደግሞ ስለ ቬክተር ስናወራ ፕላስ እና ሳይን ብዙ ችግሮች ስለሚያመጡብን ማለት ነው። ስለዚህ እነዚህ ላይ ትኩረት ማድረግ ያስፈልጋል ማለት ነው። ዛሬ እዚህ ላይ ይበቃናል። ኮሜንታችሁን ጻፉልን፣ ላይክ፣ ሼር፣ ሰብስክራይብ አድርጉልን። ለወደፊት ለምንሰራቸው ቪዲዮ ግብዓት ስለሚሆኑ ማለት ነው። እናመሰግናለን።